ዳግመኛ መወለድ ክርስቶስን እንደ አዳኝ መቀበል በጣም ቀላል ስለሆነ ሰዎች ይዘነጉታል። ምክንያቱም ሁልጊዜ የእግዚአብሔርን ሞገስ ለማግኘት ማድረግ ያለብን ነገር አለ ብለን ስለምናስብ እንደ ክፍያ ማግኘት አትችልም። ሞገስ አዳምጡ፣ በግንኙነት ላይ የተመሰረተ ነው። በገቢ ላይ የተመሰረተ አይደለም፣ በግንኙነት ላይ እንጂ። አንድ ሰው ጋር ሄድኩና ውለታ ልታደርግልኝ ትችላለህ ብዬ እኔ ከማምነው ግንኙነት ወዳለኝ ሰው ጋር ሄጄ የምጠይቀው ያንን ያደርግልኛል ብዬ ስለማምን ነው። ያው ሞገስ ወይም የእግዚአብሔር ጸጋ የማይገባ ሞገስ ነው ይባላል። በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከሰው አይደለም። ዛሬ እዚህ ያለ ማንኛውም ሰው ክርስቶስን እንደ አዳኝ ያልተቀበለ ማለቴ በጣም ቀላል ከመሆኑ የተነሳ ዛሬ ክርስቶስን እንደ አዳኝ ሳትቀበሉ ከዚህ ቦታ ለቀው መውጣት እብደት ይሆናል። ምክንያቱም ለኃጢአታችሁ ይቅርታ ከመጠየቅ ውጭ ሌላ ምንም ነገር ማድረግ አይጠበቅባችሁም። ከእነርሱ ለመራቅ ፈቃደኛ ሁኑ። ክርስቶስን ለመቀበል፣ አዲስ ሕይወትን ለመቀበል፣ ከዛ ወጥታችሁ እንዴት እንደ እግዚአብሔር ልጅ መኖርና መሆን እንዳለባችሁ እንዲያስተምራችሁ ለመንፈስ ቅዱስ ዝግጁ ሁኑ።